እኔ ጆሲ ነኝ የምፈራው? አረ ጆሲ እንደሱ እኮ አይደለም። ያው ፋሲል እኛንም ስለሚያቀን ለኛም እኮ አስበው ነው እንደዛ ያለው። ከፈለገ እሱንም ቢሆን አለቀውም። አረ ጆሲ አረጋጋው። ትሰማለህ? እንደውም የጀመርነውን በቶሎ እንድጨርሰው እፈልጋለሁ። አረ ጆሲ አንተ ከፈራ መተው ትችላለህ። እንደሱ እኮ አይደለም። ታዲያ እንዴት ነው እንዴ? እኔ እኮ በባር ማለቴ ወይ ብያዝ የሚያስጥለኝ የለም። አንተ ሽንታ እኔ ያለው አልኩ አይደል እንዴ? እሺ በቃ ጥሩ። እንደውም ስሬን ከዛሬ ነው የምጀምረው። ወዴት ነው ጆሲ? ይሄን አልጫ ማንነቴን ማወቅ አለበት። ጆሲ አረብ ይሻላል። ጆሲ ቆይ ደግሞ ምን አደረኩ? ትሰማለህ? ማንም ልትሆን ትችላለህ። እሺ እኔ ጆሲ ግን ማንንም አልፈራ። ዘረላንተ ቆይ ስለምሮ የምታወራው ሰምተሃል? እባክህ ለዛ ፋሲል ተብየውም ዘመድ መናገር ትችላለህ። እሺ እኔ ጆሲ ህይወታችሁን ገሃነም ነው የማደርግላችሁ። ቆይ ፋሲል ምን ብሎ ነው? ትሰማለህ? እሱን ሄደህ ራሱን ጠይቀው። እኔ ጆሲ ግን ለማንም አልመለስም። ሰማኸኛ? ቆይ ከኔ ምንድነው የምፈልገው? ጥሩ፣ ይህ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ አንተ ላይ ለሚፈጠረው ነገር እኔ ምንም ተጠያቂ አልሆንም። ገባህ? ልቀቅ። ፋሲል ምንድነው ያደረከው? ታውቅ ነበር አይደል? ምኑ? ኮሎምቦስ ደሜን አታፍራው። ታውቅ ነበር አይደል? ምትናገሪ ከሆነ በግልጽ ተናገሪ። ምንድነው ማቀው? ኬኬ እንደሚመጣ መቼም መጋችንን ታውቂዋለሽ። ኬክ ያሳውቆን መጥቶ ያውቅ እና ታዲያ ለምንድን ነው እኔን ማግኘት የፈለገው? እሱን ራሱን ብትጠይቂው አይሻልም ነበር? ኮሎምቦስ ታውቀኛለህ። ራሴን እኔ ከዚህ ነገር አውጥቻለሁ። የሆነ ሴራ እያሰብክ ከሆነ ግን አንላቀቅም። ምን ሳደርጋየሽኝ? ከሱ መኪና ከወረድክ በኋላ ነው እኔን ማግኘት የፈለገው። ለምንድን ነው? ምንድነው ደጋግመሽ የምትጠይቂኝ? እኔ ማቀው ነገር የለም አልኩሽ እኮ። ለራሴ ድንገት ሆኖብኛል። ኬኬ እዚህ ድረስ መጣ ማለት የሆነ ያሰበው ነገር አለ ማለት ነው አይደል? ጥሩምቤ ረሳሽው እንዴ? አሁን ራሱ እኮ አንቺ ራስሽ እያልሽኝ ነበር። አንቺ ይሄንን ነገር ማውቃትሽ ምክንያቱም የኛ ወገን አይደለሽ። ጥሩ፣ እንደዛ ከሆነ ከቤተሰብ ራስ እንዲወርድ ንገር። አለበለዚያ ግን ምን ማድረግ እንደሚችል በደንብ ታውቃለህ። ቆይ ምን ልትይኝ የፈለግሽው? እያንዳንዱ ስራችሁ እጄ ላይ እንደሆነ መቼም አትረሳው። እሱን ነገር እኮ ማድረግ እንደማትቺ አንቺም እኔም ጠንቅቀን የምናውቀው ነገር ነው። ቤተሰባችንን መንካት ማለት ምን ማለት እንደሆነ አንተም ጠንቅቀህ ታውቀዋለህ። ቆይ ምን ብሎሽ ነው? ሁሉንም የምትነግረው አንተ አልነበርክ እንዴ? ምን እንደ አዲስ ትሆናለህ? እንደፈለግሽ መረዳት ትችያለሽ፣ ግን ኬኬ ያለ ፍቃድ ምንም ነገር እንደማያደርግ አንቺም እኔም ጠንቅቀን የምናውቀው ነገር ነው። ጨካኝነቱንም በደንብ አውቃለሁ። በእኔ ላይ ይሄን ሲያደርግ ግን ዝም ብዬ አላየው። ምን ልታደርጊ ነው? እሱን አድርግ አሳያለሁ። ፋያ ምንድነው ያደረከው? ምን አደረኩ? ጆሲ ምንድነው ያልከው? ምን አለ? ፋያ እየቀለድኩ አይደለም። ምንድነው ያልከው? አይ እኔ እሱን ምንም አላልኩትም። እና እንዴት ከመሬት ተነስቶ ያንተን ስም ያነሳል? አየህ ፈርተዋል ማለት እኮ። ምኑን ነው የሚፈራው? ጓደኛው ሳሚ መጥቶ ስላንተ እየጠየቀኝ ነበር እና ጓደኛውን ማለት ጆሲን እንዲያስጠነቅቀው ነገርኩት። አልገባኝም። ምንድነው የሚያስጠነቅቀው? ቀላል ሰው እንዳልሆንክ ነው። እንዴት ነው ቀላል ያልሆንኩት? ታውቃለህ እኔ ያን ያህል ጸብ ወዳጅ ሰው አይደለሁም። እኔ አንተን ወደ ጸብ ለመውሰድ አይደለም። ከኔ በላይ አንተ ታውቀዋለህ እኮ። ልጁ እንኳን እንደዚህ ብሎ አይደለም ጸብ ደላላ ነገር ነው። አውቀዋለሁ እኮ
ግን አውራሪስን ካየ እስካሁን ድረስ ጀግና ነኝ የሚለውን ነገር በሙሉ ያጠዋል። ፋያ የምሬን ነው። የሚቆነጥጠው ሰው ያስፈልገዋል። አለበለዚያ ግን ልጁ ጠግቧል። ፋያ አውራሪስ በቤተሰቦቻችን መካከል ምን እንደፈጠረ ታውቃለህ? ያ ነገር ደግሞ እኔ እንዲደገም አልፈልግም። ባኔስ እሱን የምፈልግ ነው እንደሚመስልህ? ግን በቃ ጉዳትህን አይቼ ዝም የምል ሰው አይደለሁም። እሺ ቆይ አንተ እኔን መርዳት ነው የምፈልገው? በትክክል በቃ ይሄን ነገር ለኔ ተውልኝ። በራሴው መንገድ እኔው ፈታዋለሁ። መቼ ነው ቆይ ግን እንደዚህ ሆንከው? እንዴት? እኔማ ቀው ኢዮብ ላመነበት ነገር ሟች እንደነበረ ነው። አሁንም ቢሆን ላመንኩበት ነገር ሟች ነኝ። ግን በዚህ ነገር ውስጥ አውራሪስ እንዲገባ አልፈልግም። ግን እኮ ይወደናል። ያን ደግሞ በትክክል ታውቀዋለህ። ጥቅመኛ ነው። እኔ ደግሞ ጥቅመኛ ሰው አልወድ። እሺ ኢዮባ፣ ግን ምንም ነገር ቢፈጠር ካጠገብህ ነኝ። ግን መቼ ነው የሚያበቃው? ምኑ? በቤተሰቦቻችን መካከል ያለው ነገር። ነፍስ ካወቅኩ ጀምሮ እኮ ምንም ደስ የሚል ነገር አላየሁም። አውራሪስ እስካለ ድረስ መቼ የሚያበቃ? ወዴት ነው? እህቴ መፈለግ አለብኝ። ለምን? ደግሞ አግኝቶ እንዳይተናኩላት ነው። አታስብ፣ እሷን ምንም አያደርጋት። እንዴት እንዲያልክ? ጆሲ ሴት አይመታም። ቢሆንም ሂጄ መፈለግ አለብኝ። ኢዮባ፣ ጆሲ በደንብ አስደንብሮታል ማለት ነው። ምንድነው ተካዜ? አይ ምንም እንዲሁ ነው። እንዲሁም አይመስለኝም። ዝም ብዬ ነው። ዛሬ ደግሞ ፋያ የለም እንዴ? ፋያ ከዘመዱ ጋር ነው። ቆይ ግን ዘመዱ እዮብ የሚባለው ልጅ ነው አይደል? አዎ፣ ለካ አላስተዋወቅንም። አዎ አላስተዋወቃችሁኝ። አቤኒ፣ ዮርዲ ግን በጣም ደስ የምትል ልጅ ናት። አመሰግናለሁ። ግን አንተ ደህና ነህ? ደህና ነኝ። ያው አዲስ ነገር መልመድ ላይ ምናምን ያን ያህል ጥሩ አይደለም። ለዛ ነው ደግሞ ፋያ ስለ አባቱ ነግሮኝ በጣም ነው ያዘንኩት። አዎ አቤኒ፣ ምን ታደርጓለህ? ያው ወታደር ከምንም ነገር በላይ ሀገሩን ነው የሚያስቀድመው። እሱስ ልክ ነህ። ከፈጣሪ በታች አንድም እነሱ ስላሉ አይደለ በሰላም እየተማርን ያለ ነው። ግን ምንም አይነት መረጃ ለመኖሩ በጣም ይገርማል። አባቴ በጣም ጠንካራና ሀገር ወዳድ ነበር። ገና ልጅ እያለው ይሄ ቀን እንደሚመጣ ስለሚያውቅ ነው አጠንክሮ ያሳደገኝ። እሱስ ልክ ነህ። ጠንካራ እንደሆንክ ያስታውቃል። እኔም አባቴ ብቻ ነው ያሳደገኝ። እናቴን በጭራሽ አላውቃትም። እሱ ነው አባትም እናትም ሆኖ ያሳደገኝ። ግን በጭራሽ ምንም ነገር እንዲጎልብኝ አድርጎ አያውቅም። ይገርማል። የሆነ የሚያመሳስለን ነገር አለ ማለት ነው። አዎ፣ ግን ልዩነታችን አንተ አባትህን ታውቃለህ፣ እኔ ግን እናቴን አላውቃትም። ቆይ ግን አንተ የትኛው የሚሻል ይመስላል? አላውቅም፣ ግን አንዳንዴ ምን አይነት ሴት ትሆን እያልኩኝ በሀሳብ እነግዳለሁ። ማለት ፎቶ እንኳን የለህም እንዴ? ታውቃለህ፣ አባቴ አሁንም ድረስ ይወዳታል። ግን እሷ ትታው ከሄደች በኋላ የእሷን ትዝታዎችንና እሷ የሚያስታውሰውን ነገሮች እንዳለ ነው ያጠፋው። ለዛም ይመስለኛል እኔም አላውቃት። ይገርማል። ለካ የሰው ልጅ ተገልጾ የማያልቅ መጽሐፍ ነው አይደል? እንዴት እንደዛ ልትል ቻልክ? አቤኒ፣ እስኪ ራስህን ተመልከት። አንተ እኮ ስትታይ በእንደዚህ አይነት ነገር ውስጥ አልፎ የመጣ አትመስልም። አዎ፣ አባቴ ጠንካራ ስለነበረ ነው። ያስታውቃል። ደግሞ የአባትህ ልደት እኛን ሳጠራ እንዳከበርክ ፋያ ነገረኝ። አረ እንደሱ እኮ አይደለም። ይሄ ቀዳዳ የሆነ ልጅ እንዲሁ ዝም ብለን ተሰባስበን እኮ ነው። አረ እኔ ስቀልድ ነው አቤኒ። ደግሞ እኔ መች ነበርኩ? እስኪ አቡሌ ንገረኝ፣ ለምንድን ነው ትምህርት ቤት የቀረው? አንተን መዋሸት አልፈልግም አቤኒ፣ ግን በቃ የማሂ ነገር እረፍት አልሰጠኝም። ምኑ ነው እረፍት ያልሰጠህ? ማሂ እኮ እንደዚህ አልነበረችም። በጣም ነው የተቀየረችው። አንተ ላይ አልተቀየረችብህም እንዴ? ማሂን የማውቃት እንደዚህ ሆና ነው። ማለቴ ልክ እንደናንተ ከልጅነቷ ጀምሮ አላውቃትም። እኔ ላይ ምንም አልተለወጠችም። ምን መሰለህ አብይ፣ ማሂ እንደዚህ አይነት ሰው አልነበረችም። በጣም ሳቂታና ተጫዋች ነበረች። አውቃለሁ ወንድ ወንድነቷ ቢኖርም ያንን ሁላ ነገር ችላ ስትጫወት ስትስቅ ነው እኛ የምናውቃት። አሁን ግን ያንን ሁላ ነገር ጠፍቷል። ቆይ ለምን ይመስላል? ለዛ ነበር ከእሷ ጋር ለመሆን ጥረት ሳደርግ ነበር። እሷ ግን ትላንትና ከዚህ በኋላ ትምህርት ቤት የማልገባ ከሆነ
ዳግመኛ ልታገኘኝ እንደማትፈልግ ነው አስፈራርታ የላከች። እኔም ለዛ ነው የመጣሁት። የሆነ የሚያውቁት ነገር እንዳለ ያስታውቅባቸዋል፣ ግን ማናቸውም መናገር አልፈለጉም። እስቲ እሱን ጊዜ ይፈታዋል። ልክ ነህ፣ ጊዜ የማይፈታው ነገር የለም። ግን አንተ ከዚህ በኋላ ባትቀር አሪፍ ነው። እሺ አመሰግናለሁ። እና እንሂድ። እሺ ተነስ በቃ። ብታይ እንዴት እንደሰራውለት። አይ አንቺ ይሄን እንዴት አሰብሽው? እንዴ ምን አባቱ እኔን ቦሻ እንዴት እንዳሯሯጠኝ ስላላየሽው እኮ ነው። ሴት መላኩ እንዴት አሰብሽው? ደግሞ ኑሐሚ እንዴት ይሻለችሽ? ማንነቴን አላወቀም ገና። ምን አይተሽ? ቀንድ ነው የማስበቅለው። ደግሞ ኑሐሚን አይተሻታል? በጣም ራይ የሆነች ልጅ ነች። ዋንቺ ልጅ ብቻ ነው የለውበት። ምን ያመጣል ብለሽ ነው? እኔ እንጃ። ግን ቢዋደዱስ? ታዲያ እኔ ምን አገባኝ? ዲኑ ግን የምር ምንም አይመስልሽ? ቆይ ምን እያልሽኝ ነው? አይ ምንም እንዲሁ ነው። ደግሞ ሳልነግርሽ የጥሩምቤን ባል እኮ ተዋወቅኩት። የጥሩምቤ ባል ማለቴ አብሮ አደጓ ነው። ይሄ ፋሲል እኮ ነው እንደዛ ያለኝ። ቆይ ማን ነው? አፑላ ይባላል። እዚህ ትምህርት ቤት ገብቷል። አቤኔን ያስተዋወቀኝ። ኦኬ። እና ጥሩምቤ ደስ ብሏታል? አይመስለኝም። ቆይ እንዴት እንደዚህ ልትይቻልሽ? ያው ብዙ ፊት እየሰጠችው አይደለም ብሎኛል። ያው ፎንቆ አለባት ማለት ነው። ማለት እና ታዲያ ባይኖርባት ነው አብሮ አደጓ ሲመጣ ፊት የምትነሳው? እኔ እንጃ። ያው ከበፊቱ ባህሪው ተለውጦባት ይሆናል። ይሆናላ። እኔ የምልሽ ዲኑ፣ ሰው ያፈቀረው ሰው ላይ ፊት መንሳት ይችላል እንዴ? እንዳይታወቅበት ሲፈልግ። የምርሽን ነው? አዎ። ምን ነው? እና ቆይ አንቺ እኔ ምን ማለቴ አንቺ ፋያን ፊት የምትነሺው? ዮርዲ እረፊ። እኔ እንደዚህ አይነት ቀልድ አይመቸኝም። እና አንቺ እንደዛ ስትይ እኮ ነው እንጂ ይሄን ነጫጭባ ነው እኔ የማፈቅር። ሲያልፍም አይነካካኝ። እሺ ደግሞ ሁለተኛ እንደዚህ ስትይ እንዳልሰማሽ። እሺ በቃ አትቆጪኝ። ከዚህ በኋላ እንደዛ ያለሽ እንዴ? እንደውም ኑሐሚን ያቻትና ሄጅ ለውራት በቃ። እንዴ ምን ልትያት ነው ደግሞ? ያው የጀመርነው ነገር ልንቀጥለው ነው እንዴ? ኧረ ዲኑ ይሄ ነገር ይቅርብሽ። ለምንድን ነው የሚቀርብኝ? ደግሞ ይሄን ነገር ለፋሲል ተንፍሽ ትያትና አንላቀቃት። ኧረ እኔ አላወራም። በቃ እናግራት እመለሳለሁ። ወይኔ ልጅ ግን እያበደች ነው። ምንድን ነው የሚሻላት? ስማ ዘኪ፣ ያጠፍተህ ነው ጁስ ሲፈልግ ነበር። ማ እኔን? ምንድነው እንደዚህ የምትሆነው? እየፈለገ ነበር እንጂ ሌላ ነገር አልኩ እንዴ? በእናትህ ሳሚ ውሸት ነው በለኝ። አቦ አንተ ምንድነው እንደዚህ የምትርበተበተው? ለምን ይፈልገኛል? ነገርኩህ አይደለ? ምኑን ነው የምነግረው? ልደበድበው እንደነበረ ነው። ሂድ። ልደበድበው ነበር እንዴ? በእናትህ ሳሚ አትቀልድ። ቆይ አንተ ምንድነው ይሄን ያህል የምትፈረው? እንዴት እንደጠለዘኝ እኮ ስላላወቅ። ምን አድርገው? ሩትን አስፈራርቼ ልበላት ስል ነው። እሰይ ይበል። እሱ እንደሆነ ሴት ልጅ ስትጠቃ እንደሚወድ ታውቃለህ። አንተ ምንድነው እንደዚህ የሚያስፈጥን? እና እሱ እዚህ እንዳለ እኔ በምን አውቃለሁ? እኔ በኔ ፊት ወንድ ነኝ ብዬ አስፈራርቼ እኮ ልበላት ነበር። በእናትህ ኧረ ልበላት? እሰይ እበላለሁ ብለሽ ተበላሻ። ቆይ እንዴት አድርጎ መጥቶ ነው? በቃልቾ እኮ ነው ያነሳኝ። ብቻ በዛ ክስክስ እንዲሆን ቀላል 3 ቀን ሙሉ ሽንት ቤት አልገባሁም። ቆይ ምንድነው እሱ ደግሞ? እንዴ የበላው ታልወርድ ብሎኝ ነው። ሎክ ዳርጎሽ ነው። አንተማ ምን አለብህ? በደህና ጊዜ የሱ ጓደኛ ሆነ። እኛ ነን እንጂ ለሱ ስል በየቀኑ ዘፈን ምን ለማመድ። ዘፈን? የምን ዘፈን? ጩኸቴን ብትሰሙኝ እዮ አቤት አቤት እላለሁ። በደል ደርሶብኝ ጮኻለሁ። እችለዋለሁ። ወይኔ ዘኪ። ቆይ እኔ የምለው ይሄን ያሉ እንዴ የምትፈሩት? ቀላል። ይልቅ ዘኪ ፈተና እንደደረሰ ሰምታል አይደል? እናማ በቃ ቤካን ሄደን እትት ብለን እንዲያሰራ እናድርግ። እሱ እሺ አይልም። በቃ እሱ ለኔ ጣለው ችግር የለም። እኔ እንዴት እንደማሰራ አሳይካለሁ። እንዴት አድርግ? እሱና ተከተለኝ ላሳይክ። ና
እንዴዱ ሰላም ነው? ሰላም ነው አለን። ዛሬ ምንም አትይም? እንዴት ባክ? አይ ከትላንትናው ዱካክሽ ትንሽ ለቀቅ አድርጎሻል ብዬ ነው። እድሜ ላንተ። እድሜ ላንተ ነው ያልሽኝ? አዎ ምን ነው? ኧረ ምንም። ወይኔ የሆነ ነገር እየተሰማኝ ነው። ምንድን ነው የሚሰማው? እኔ እንጃ የሆነ ለመናገር የሚከብድ ነገር አለ አይደል? አልቀረብም። ለማንኛውም በጣም አመሰግናለሁ። ለምን? ለሁሉም እንደዚህ ቁም ነገረኛ አትመስለኝም ነበር። ምናልባት ጊዜ ሰተሽ ስለማታውቂ ይሆናል። ልክ ነህ። ግን ያንን ቦታ እንዴት አወቀው? ዱርዬ አይደለሁኝ። ያው ዞር ዞር ስል ነው። እሱማ ልክ ነህ። ዞር ዞር ብለህ ልታገኘው ትችላለህ። ዋናው ጥያቄ ግን ከማን ጋር ነው ዞር ዞር ብለህ ያገኘው ነው። ይሄ ነገር እንዴት ነው? ስለኔ ማጣራት ጀመርሽ እንዴ? ምንድነው ማጣራት? ያው ያለፈ ህይወቴ ነው። ሌላ ምን ይሆናል? ምን ነው ባጣራ ችግር አለ? አረ በፍጹም ምንም ችግር የለውም። ወይስ የምትፈራው ነገር አለ? አረ ምን ይኖራል ብለሽ ነው? ያው አራዳ ለአራዳ መች ይሸዋወዳል አይደል የሚባለው? ሆንን ማለት ነው። ምን እንድንሆን ትፈልጊያለሽ? አረ እኔ አራዳውን ማለት ነው። አይ ድሮም እኮ አራዳ ነሽ። ቤተሰቦችሽን ለማስተዳደር ተፍ ተፍ እያልሽ አይደል? አንተ ልጅ ግን አልተቻልኩም። ተጠራልኩብሽ እንዴ? በጣም እሺ። ያው አንተ ሮቤል! አቤት። ና። እሺ። ባይመጣ ምን ታመጫለሽ? አረ ተሄዱ፣ በኋላ እንገናኛለን። ስራ ቦታ እመጣለሁ። እኔ ግን መሄድ አለብኝ። እንዴ እሷን ፈርተህ ነው የምትሄደው? አረ አይደለም፣ ምን ነው ነገር አለ፣ ለዛ ነው። እሺ ችግር ካለ ግን አሳውቀኝ። አትመጣም? መጣሁ። ና ወደዛ እንሂድና የምናወራው ነገር አለ። ይሻላል እዚህ ጋር ብናወራስ? ምን አልክ? አይ ምንም። እሺ እንሂድ። አንተ ውሻ! ስለ ቤተሰቦች አንተን አይደል ኬክ የምትነግረው? አረ ጥሩምቢ ምንድነው የምታወሩኝ? ምንም እየገባኝ አይደለም። በል ይኸውልህ እኔን በደንብ ታውቀኛለህ። አሁንም ቢሆን ከእህቴ ጋር ያለህን ነገር ማታቆም ከሆነ እንደዚህ በቀላሉ መተው እንዳይመስል እሺ? ሰማ? አው ሰምቻለሁ። አው አልጫ እናቴ ሳሚ ለምን አትተወኝም? እኔ እንደዛ አይነት ነገር አይመቸኝም። ይኸውልህ ቤኪ ያራዳ ልጅ አንተ ለምን አትረዳንም? እኛ እኮ ያውንም ብቻ አሰራን እንጂ ከዛ በኋላ እናስቸግርም። ራሳችን እያጠናን እንመጣለን አይደለ? አዎ። ተው ሳሚ፣ ባለፈውም እንደዚህ ብላችሁ ነው አስይዛችሁኝ የነበረው። ምን ታካብዳለህ? እኛ ደግሞ ለአንተ ብለን ነው። ደግሞ ለእኔ ምን ታደርጉልኛላችሁ? ያው እኛ እኮ እንዳይመታ ብለን ነው። ምን ጆሲ ነው እንዲላካችሁ? አዎ ያው ያቺን ከስክስ ደግሞ ታውቃታለህ አይደል? አረ በፈጠራችሁ ልማርበት። እኔ መባረር አልፈልግም። እና ደግሞ ቀስ ብለን በስታይል ነው የምንቀባበለው። አረ እባክህ መምራት ናፍቁ። ሁሉም ቦታ ነው አይናችሁ የሚያዩ። ባለፈው ካሲም እንዳደረጉት አላየ? ችግር የለም ቤኪ፣ እኛ ሁሉንም ነገር እናመቻቸዋለን። አንተ ብቻ እሺ በለን። ተስማማ? ተስማሙ ወይ? እሺ ግን በቃ ይችላል ቤኪ፣ ይችላል እንጂ ይችላል ቤኪ፣ ይችላል እታል፣ ይችላል ቤኪ፣ ይችላል ተሰርቷል፣ ተሰርቷል። ይኸውልሽ ማሚ ባለፈው የሰራሽ በጣም ጥሩ ነበር። ዛሬ ግን ከዛ የተሻለ ነው። እሺ የምፈልገው ለእሱ ሀሳብ እንዳይጋባሽ አኮራሻለሁ። ይመችሽ። ግን የት አለ ቻፕስቲኩ? ይዤዋለሁ እኮ እኔ የተቀባሁት አይበቃም? አሪፍ በቃ አሁን በደንብ ተቀቢና በዛ ላይ የተቀባሽው ሽቶ ጥሩ ነው። ሄደሽ ቀስ እያልሽ እየነካካሽ ማማለል። እሺ እንዳልሽ ነው የማደርገው፣ እንዳያሳስብሽ። ደግሞ ድምጽ መቅዳት አለብሽ። ባይሆን እዚሁ ቪዲዮን ይዛለሁ። እሺ
አንቺ ልጅ ግን ታውቆሻል፣ ውለታዬ በጣም እየበዛብሽ ነው። አታስቢ፣ እሱን አንድ ቀን ሞቅ አድርጌ እከፍልሻለሁ። አይቀርልሽም። በቃ ወዲህ ልሂድ አይደል? በሚገባ ነው ትችልሽ። ቆይ ቸኮሌቱ ረስተሽው። ይኸውልሽ ይሄን ሰጥሽ እንዳልኩሽ ታደርጊያለሽ። መልካም እድል። ምን ይዛል መለስ እንዴ? አረ ትመለሽ። ምን ደሞ ይደነገጥክ ትመስላለህ? አልደነገጥኩም። ታውቃለህ እች ቀን ትመጣለች ብዬ አንድም ቀን አስቤ አላውቅም። ከተዋወቅን ቀን ጀምሮ ልቤ ስላንተ ነው የሚያስበው። በቃ የልቤ ላይ ንጉስ ሆነካል። ይህ በመሆኑ ደግሞ በጣም ደስ ብሎኛል። ቆይ ግን ለምንድን ነው እስካሁን ያልነገርሽኝ ታዲያ? ድፍረቱን አጥቼ እኮ ነው። አሁን ራሱ ጓደኞች አደፋፍሮኝ ነው እንጂ አልመጣም ነበር። እሺ እና ሸልከኝ ማለት ነው? ምኑን? አብረን እንድንሆን አይኔ ጌታ። አረ ቆይ መጀመሪያ ግን ባስበት አይሻልም? ምን ነው ሴት ሆኜ ስለጠየቅኩ መኮራቱ ነው? አረ እንደዛ እኮ አይደለም። በቃ እሺ እንደውም እንዳታናግረኝ። አይደለም እኮ ነው አሚን። እንደውም እዚች ጋር ካልሳምከኝ አልታረቅም። እሺ ምን? አትስመኝም? ምን ጌታ ደስ አላለም እንዴ? አረ ደስ ብሎኛል። የምር ደስ ብሏል። በደንብ ተሽኮርመን። እኔ ጌታ ደግሞ ስታፍ እንዴ ነው ደስ የምትለው። በቃ እኔ ልሂድ። ቆይ ምሰጥ ነገር አለኝ። ምንድነው? ይሄ ጣፋጭ ስለሆንክ ነው። ጣፋጭ ነገር ደግሞ ሳይቀምሱ መላክ ነውስ ነው። የታባቱ የምር አኮራሽ ወጥቻለሁ። በሚገባ እንጂ የሚይዘው የሚጨብጠው ነገር ነበር እኮ የጠፋው። በለው ተርበተበተ እኮ። እኔ ምልሽ ሴት አያውቅም እንዴ? ምን አውቅለታለሁ። ግን ድምጹን ቀርጸሻል አይደል? አዎ በሚገባ። ይመችሽ። በቃ አሁንማ እንደፈለኩት ነው የሆነልኝ። ስለዚህ ከኔ ጋር ጨርሰናል ማለት ነው? አንድማ ይቀረናል። እንዴ ከዚህ ሌላ ምን? እሱን ቀኑ ሲደርስ ነው የምነግርሽ። ለአሁኑ ግን በጣም ነው የማመሰግነው። እሺ በቃ ድምጹን በቴሌግራም ልክልሻለሁ። እሺ ቻው። ተሳክቶልኛል። ጠብቅ ፋሲል። ይቻላል። ምን ነበር? አመሰግናለሁ ጊዜሽን ስለሰጠሽኝ። እንዴ ተማሪ ዲቦራ፣ ይሄ እኮ እንደ አንድ መምህር ግዴታችን ነው። በሚያስፈልጋችሁ ነገር ሁሉ ከጎናችሁ ልንቆም ይገባል። ይገባኛል። ያኔም ለተማሪ ሀሳቢ መሆንሽን ስላየሁ ነው ዛሬ ላወራሽ የፈለኩት። ምን ነው ከጆሲ ጋር አሁንም አልተግባባችሁም እንዴ? አይ ደህና ነን። ስለ ሌላ ጉዳይ ነበር ላወራሽ የፈለኩት። እሺ ልታወሪኝ ትችያለሽ። አንድ ተማሪ ስለነበርልሽ ነው። ያው ሊያውቁት ይችላሉ። እዚህ ግቢ ነበር የሚማረው። ማን ነው ስሙ? ካሌብ ይባላል። በጣም ጎበዝ ተማሪ ነበር። እህቱም እዚህ ግቢ ናት። መቅደስ ነው ስሙ። ኦ አስታወስኩትኝ። በጣም ጂኒየስ ተማሪ ነበረ። ታዲያ ማቀው ግን ትምህርት ቤት ቀይሮ ሌላ ቦታ እየተማረ እንደሆነ ነው። አይ መምህር፣ እንደዛማ ቢሆን በጣም ጥሩ ነበር። እና አሁን ምን ላይ ነው ያለው? መምህር አሁን ጎዳና ላይ ነው ያለው። ጎዳና? መምህር አሁን የምነግሮት ነገር ሊያሳዝን ይችላል፣ ግን ካሌብ አብዷል። ምን ሆኖ? አዎ መምህር፣ እንኳን እንደናንተ ለሚያውቁት ቀርቶ እኔም መሆን አውቄው በጣም ነው ያሳዘነኝ። እንዴት እንደዚህ ሊሆን ቻለ? አልገባኝም። በሚያሳዝን ሁኔታ በፍቅር ምክንያት ነው። ፍቅር ማለት አፍቅሮ? አዎ መምህር። እንዴ ካሌብን የመሰለ ልጅ ምን አይነት ነገር ነው የምትነግሪኝ? አዎ መምህር፣ አሁን እርዳታሽን ፈልጌ ነበር የመጣሁት። ቆይ እኔ ምን እንዳግዝሽ ነው የምትፈልጊው? ካሌብን ከወደቀበት ከእህቱ ጋር ለማንሳት አስበናል። እንዴት አድርጋችሁ? ያሰብነውን ነገር ነግሬዎት የሚያስተካክሉ ነገር ካለ ለማወቅ ነበር አመጣጥ።
እሺ እስኪ ንገሪኝ። ምን መሰሉት መምህር፣ ይኸውልሽ ተማሪ ዲቦራ፣ ያሰባችሁት ነገር በጣም መልካም ነገር ነው። ነገር ግን በጣም ጥንቃቄ ይፈልጋል። ይገባኛል። ለዛም ነው እርስዎን ለማማከር ያሰብነው። አንድ አእምሮ ታማሚ ወደ ጤናው እንዲመለስ ከሚያደርጉት ነገሮች ቀድሞ የወደው የነበሩትን ነገሮች ወደ እሱ ማቅረብ እንደሆነ እሙን ነው። ነገር ግን እነዛም የወዳቸው ነገሮች ከሆኑ እዚህ ነገር ውስጥ ከከተቱት ምን ማድረግ እንዳለብን ማጤን ይኖርብናል። ባይገርሙት መምህር፣ አሁንም ማግኘት የሚፈልገው ቃልን ነው። ባለፈው ደግሞ ሙዚቃ እንደሚወድ ነግራኝ እኔም ትንሽ ሞክር ነበርና ስጫወትለት የሚገርም ለውጥን ያሳየን። እንደዛ ከሆነ በጣም ጥሩ ተስፋ ነው የሚኖረን። ነገር ግን ቃል ይህን ነገር ከልቧ መቀበሏ ማረጋገጥ አለብን። እሺ የምትለን ይመስለኛል። ያው ቤተሰቦቿ ላይ ትንሽ ችግር ስላለ እነሱን በማይጎዳ መልኩ መሆን አለበት። ልክ ኖት መምህር፣ ይህንንም አስበንበታል። እንደ እውነቱ ገና ከመምጣትሽ የሰው ችግር አሳስቦሽ እንደዚህ ለመርዳት ማሰብሽ ሊያስመሰግንሽ ይገባል። ምን አደረግኩኝ መምህር? ያው ሰውን ለመርዳት እኮ ሰው መሆን በቂ ነው አይደል? እሱስ ልክ ነሽ። በእንደዚህ አይነት ሰዓት እንደዚህ ሀሳቢ ሰው ማግኘት በራሱ ግሩም ነው። በማንኛውም ጊዜ አጠገባቸዋለሁ። እሺ፣ በጣም እናመሰግናለን መምህር። አረ ችግር የለውም። በምትፈልጉኝ ሰዓት አሳውቁኝ። ልጁም ጋም ቢሆን መሄድ ካለብን አብረን እንሄዳለን። እሺ፣ ወደ ክላስ ግቢ። እርግቤ፣ እኔና ቡሌ ግን የሆነ የሚያመሳስለን ነገር አለ አይደለ? አዎ፣ ቦታ ተቀያየራችሁ እንጂ ሁለታችሁም አንድ አይነት ነገር ነው አታችሁ ያደጋችሁት። ግን አጠገባቸው የቀሩት ሰዎች ይሄ ጉድለታችሁ እንዳይሰማቸው አድርገው ነው ያሳደጓችሁ። አዎ፣ ግን የሱ ይከብዳል። ይህኔ በቃ ለዚህ እኮ ነው የምወደው። እንዴት? የራስን ችግር አሳንሰ የሌላውን ለመረዳት የምትሞክርበት። እንደዛ ነኝ እንዴ? አዎ፣ በተለይ ደግሞ ለኔ። እስኪ አንዱን ንገሪኝ። ተው፣ ግን ለኔ ብዙ ነው። ኧረ ተይ፣ በኩራት ልቤን አትሙያት። ትትሞላስ ቢያንስብህ እንጂ አይበዛብህ። እንደዛ ከሆነም አንድ ነገር ትታዘዥኛለሽ። ምን ገደኝ? ክብር የፈለጉትን ይዛዝኝ። መጀመሪያው ምን መሰለሽ? ጭራሽ ሁለተኛም አለ? አዎ፣ ሊጨምርም ይችላል። ይሁና፣ በል ይዛዝኝ። ሁለት የናፈኳቸው ነገሮች አሉ። ምን እና ምን? አንደኛው እዚች ጉንጬ ላይ መሳም። እሺ፣ ሌላኛውስ? ሌላው ደግሞ እዚህ አንገቴ ስር ሆነሽ ለኔና ለቡሌ የሚሆን ቆንጆ ሙዚቃ መስማት። በለው። ይሄ ደግሞ ከባድ ነው እና ይቅርብሽ። አይ አይቀርም። እሺ፣ እንደዛ ከሆነ እኔ ዝግጁ ነው። እንዴ ምን ነው? የዛሬው ደግሞ ለየት ብሎብኛል። መብቴ ነው እና ወደ ሁለተኛው ሜዳ የተከበረው በሚገባ ሳይ ባይ ናፍቄ እስካይ አይኖች ላይ አቅንቼ ሳይ አይ አይ አይመጣም ባይ በስተም ባይ አመንኩኝ ላይ ካላንተው አይሞቅ ግቢው ጓሮ ይደብታል ዝምታው በስቶ ጮሆ አየው ማዶ ቤቱን አዘገጃጅቼ አምሮ ደምቋል ማሞቂያው ዛሬ ላይናፍቄ። የኔ እርግብ ታድዬ እኮ። ለምኑ? አንቺ ስላለሽኝ ነው። ካንተ ይልቅ እኔ ነኝ እድለኛ። በቃ ዝም ብዬ ውድድድ ላረግሽ ነው የምፈልገው። እና ማን ይከለክላል? ማንም እንዲከለክለኝ አልፈልግም። አባትም ቢሆን? አዎ፣ ማንም። እርግቤ፣ አንቺ እኮ ለእኔ ያለኝ እኮ ነሽ። ይኸው አብሬ ሲሆን ሁሉም ነገር ይሳካልኛል። በቃ እኔ ከአንቺ ጋር መለየት አልፈልግም። ማንም አይለየም።
ፈንጢላ ብቸኝነት ይመችሻል? አይ ቀጮ ብቸኝነትን ማን ይወዳል ብለሽ? ይኸው አንቺ አለሽ አይደል እንደዚሁ ደቅ ብለሽ። ያው አልፎ አልፎ። እኔ እንግዲህ እዚህ ከመጣሽ ጀምሮ ብቻሽን ነው የምሾፍሽ። ምናልባት አጋጣሚ ነው የሚሆነው። ለማንኛውም ይቻምሽ። ዌልካም ባክ ብያለሁ አባቴ። እሺ አመሰግናለሁ። በዚህ ሙድሽ ግን የምትቀጣ አይመስለኝም። ማለት ቤትኛው? ይሄ እንደ መስቀል ወፍ ብቅ ብለሽ የምትጠፊው ነገር ነው። አይ ካሁን በኋላ እንኳን አልቀር። እዴ ቺኮ እያለችሽ እንዴ? ማን? ኧረ መደንገጥ ጥሩም በይነቻ እንዴ ትተዋወቃላችሁ እንዴ? ያው ብዙም ባይሆንም ትመቸኛለች። ማንንም እኮ ነው ማሰመው። አሁን እኮ ነው እንደዚህ ሆነችው። እሱንማ ሄዱ አጫውተኛለች። የልጅነት ፎንቆ አይደል እንዴ? አረ እንደዛ የሚባል ነገር የለም። አረ ፈታ ቢያባቢ በእናትሽ ለጭዌው እኮ ነው። እሺ ግን አንቺ ዝም ብዬ ክላም ሳረግሽ የሆነ ብሎንሽንማ እሷ ጋር ጥለሽዋል። የምን ብሎን መቅጠሚያሽን ነዋ። እሱም ብለሽ አይደል እንዴ ስርስሯ ማጠፊው? አረ እኔ ጓደኛዬ ስለሆነች ነው። ለማንኛውም ይመችሽ። ገራሚ ሰው ላይ ነው የወደቅሽው። አንቺ ግን የኛ ሰፈር ልጅ ነሽ? አሁን አዎ። ከዚህ በፊትስ? ከዚህ በፊትማ የመርኬ ልጅ ነበርኩ አባቴ። ለዛ ነው እንደዚህ ተጫዋች ሆንሽ። ምን ባክጭ ወይም አድሮ ቀር። አሁን እኮ ገና ፊሽካው ሳይነፋ ነው ጨዋታው የሚያልቀው። የትኛው ጨዋታ? የመያያዙን ልበል? አራቡ ላይ አንዳንዴ እያለፍሽኝ እንጂ። ይቅርታ ቀጮ፣ አንዳንድ ነገሮች እኮ ስለማይገቡኝ ነው። ይመችሽ ያራዳ ልጅ። ግን እንዴት ነው ከጥሩምቤ ጋር ምናምን ተስማማችሁ እንዴ? እንዴ ማለት ምን ሆነን ነበር? ያው የሆነ ነገር ቢኖር ነው ብዬ ነው እሷን ብለህ ትምሮ የቀረው። አይ ደህና ነኝ። ዋናው እሱ ነው የሚፈልገው እባክሽ። ለማንኛውም ግን እንደዚህ አትጥፊሽ ብራዘር። አንተ አልጫ፣ ቆይ ግን መቼ ነው ወንድ የምትሆነው? ሁሌ እንደተጠፈጠፍክ። ኧረ አለቃ ላዋራ ብላ ጠርታ እኮ ነው የመታችኝ። እና ወንድ አይደለ መልሳ ለጥፋት። ምንም ጊዜ አልሰጠችኝም፣ አጣደፈች። ዝም በል ደግሞ አፋለኝ ብሎ ያወራል እንዴ? ቆይሽ ምን ይሁን ብላ ነው የመታችው? አለቃ ኬኬ መቷል እንዴ? በሱ ምክንያት ነው እንዴ መታችው? አይ አይደለም፣ ከሄደን ጋር እያወራን ነበር። ከዛ በኋላ ጠርታኝ ስለ ቤተሰቤ አንተን የምትነግረው ለኬኬ ብላ መታች። ቆይ እሷ ግን ማንኝ ብላ ነው የምታስበው? አለቃ በጣም ነበር ስትዝትብኝ የነበረው። ይህን ነገር ማድረግ ማላቆም ከሆነ ከዚህ በላይ እንደምታደርገኝ ነገረች። ያኔ የኔና ያሷ ነገር ያልቅለታል ማለት ነው። ቆይ አለቃ ኬኬ መጥቶ ነበር እንዴ? አዎ መጥቶ ነበር። ይኸውልህ ይህንን አልጫነትህን ትተህ ለትልቅ ሚሽን ተዘጋጅ። እሺ አለቃ። ሰሞኑን እቃ በብዛት ነው የምንቀበለው። ስለዚህ ማከማቻ ቦታ በጣም ያስፈልገናል። አረ ምንም አትጨነቀን እያለሁኝ ሁሉንም ፊክስ ነው ማድረጋት። ታውቃለህ ኬኬ በየቦታው ሰዎች አሉት። በተለይ ደግሞ እቃዎች ሲገቡ በደንብ ጥንቃቄ ማድረግ አለብን። እሺ አለቃ። ደግሞ ትምህርት ቤቶች ውስጥ እቃውን የሚያቀብልንን ልጅ ሰሞኑን አግኝተው ነበር? አይ እቃ ስላልነበረ አላወራሁትም። በአፋጣኝ አግኘው። እሺ አለቃ። እኔ የምለው ከኤደን ጋርስ ምን አዲስ ነገር አለ? በደንብ እየተቀራረብን። በጣም ጥሩ። ደግሞ ለስለስ ብለህ ገብተህ እቃዎቹን እሷ ጋር የምናስቀምጥበት ሁኔታዎችን መፍጠር አለብህ። እሺ አለቃ። ግን ደግሞ የጥሩምቤት ነገር ለሱ ችግር የለም። በስራችን ላይ እንቅፋት መሆኗን ካላቆመች ቀላል ነገር ነው። ለኬኬ ሪፖርት እናደርጋለን ማለት ነው። ግን እኮ አለቃ ኬኬ በስራ ጉዳይ እንቅፋት እንደሆነች ካወቀ ሊገላት ይችላል እኮ። እና ምን ይጠበስ? እሷ የኛን ህይወት አበላሽታ በሰላም እንድትኖር ነው የምትፈልገው? ይኸውልህ እዚህ ጎዳና ላይ የምርመጠመጠው የተሻለ ህይወትን ለመኖር ነው። እሺ መወገድ ያለበት እየተወገደ ወደፊት መቀጠል ነው። እሺ እሺ አለቃ። ይኸውልህ አሁን አድርግ የተባልከውን ነገር በስነ ስርዓት አድርግ። ጊዜ የለንም። እሺ ይሄ ነገር ወዴት እየሄደ ነው? ወይኔ ሮቤል መወገድ። አረፌ ስራዬንማ ካልሰራሁ ይሄ ነገር ለእኔም አደጋ ነው። ሻው ምንድነው ማድረግ ያለብኝ? አስብ ሮቤል፣ አስብ። አዎ ቶም ልጁ ጋር ልደውል።
መወገድ ይህ ደግሞ ምን አባቱ ነው ስልኩ? ምን ሆኖ ነው? ወይ ትምህርት ቤት ሄጄ ላገኘው ይሻለኛል። የምር ግን ዲቡ በጣም እያስገረምሽኝ ነው። አንቺ ደግሞ ምን አረኩና? ከዚህ በላይ ምን ታደርጊያለሽ? ባለፈውም እኮ ካሌብ በስሜ እንዲጠራኝ ያደረግሽው አንቺ ነሽ። እሱ የሁለታችንም ስራ ነው። ይባስ ብለሽ ዛሬ ከመምህርት ሜላት ጋር ያወራሽበት መንገድ ከአይምሮዬ በላይ ነው የሆነብኝ። አንቺ ደግሞ አካበድሽ። ሲያንስብሽ ነው የኔት። በጣም አመሰግናለሁ። እሺ ምስጋና ካሌብ ድን ወደ ትምህርት ቤት ሲመለስ ይደርሳል። ያኔማ ሰማይ ምድሩ ነው የሚዞርብኝ። ምን እንደማደርግ አላውቅም ዲቦ። እመኚኝ፣ ሁሉም ነገር ይስተካከላል። አምናለሁ ዲቦ። ደግሞ ቀጮ እዮብ እንዳወራችሁ ነገርኩሽ? አልነገርሽኝም? ምን አላት? ደስተኛ ነው ግን ደግሞ እቴን አታደርግም ብሎ አላምንም ነው ያለችኝ። እውነት ነው። እኔ ካላወራሁት አያምንም። እና ታወሪዋለሽ? አዎ አወራዋለሁ። መቼ? አሁን ጊዜ ማባከን ያለብን ሰዓት ላይ አይደለንም። በተቻለ መጠን መፍጠን አለብን። ስለዚህ ዛሬውን አወራዋለሁ። እንደዛ ከሆነ በጣም አሪፍ። እኔም ደግሞ አንድ አማኑኤል የምትሰራ ሴት ስለማቅ እንዴት መሆን እንዳለበት አወራታለሁ። እሱ ጥሩ ሀሳብ። እና ዛሬ ካሌብ ጋር እንሄድም? እንሄዳለን። ደስ ይለኛል። ይመቻት አቡ አየሽኝ በቃ ዲኖ እየሰራሽ ያለሽው ስራ ግን ታውቆሻል? ነግሬሻለሁ እኮ እኔ እንደዚህ ነኝ። ዝም ብለሽ ፋሲል ይሄንን ያወቀ ቀን ግን ሰው አያደርግሽ። ምን አገባኝ? እኔ ማን እንደሆነ ካወቀ ይበቃኛል። እኔ ግን ፈርቻለሁ። ገና ምን አይተሽ የምር ያፈቀረችው መስሎት ክንፍ እንዲል ነው ማደርገው። ዲኖ ግን ታውቂያለሽ አይደል? ከወደዳትና ይሄ ነገር ጨዋታ መሆኑን ካወቀ ይጎዳል። እሱን ቀድሞ ነበር መጠንቀቅ የነበረበት። እኔ ግን እዚህ ነገር ውስጥ የለሁበትም። ወቂ አዎ ልክ ነሽ፣ አንቺ የለሽበትም። አቤት ግን ኑሐሚን እንዴት ነው የምትችልበት? ለነገሩ የሚኒ ሚዲያው ጎበዝ ተዋናይ አይደለች? ባንዴ እኮ ነው ክንፍ ቅልጥ ጠብ ያደረገችው። አይሞኝ ፋሲል መተውንማ ትችልበታለች እኮ። እኔን የገረመኝ የፋሲል እንዲህ መሆኑ ነው። የታባቱ ይህንን ህይወት መቼ አይቶት ያውቅና ባንዴ ሲመጣበት እኮ ነው የሚይዘው የሚጨብጠው ነገር ያጣው። ይገርማል። ይሄን ነገር ግን አቤኔ ማወቅ አለበት። በጭራሽ እንዳትነግሪው፣ ለዛች ለሊዲያም ቢሆን። ለሷማ እንዴት እነግራታለሁ? ያንቺ ነገር ምን ይታወቃል? የዋህነትሽ እኮ ምን የት እና እንዴት እንኳን እንደሚወራ እንዳታውቂ አድርጎሻል። ስለሱ ሳታስቢ ግን እየሰራሽ ያለሽውን ነገሮች ታቆሚ ደስ ይለኛል። እሱ የራሴ ምርጫ ነው። በቃውን ቪዲዮን እያየን ደግመን እንዝናና። ያቸው እናትሽ ከዛ ልጅ ጋር ምንድነው ያለሽ ነገር? ምንስ ቢኖረን አንቺ ምን አገባሽ? ኤደን እየቀለድኩ አይደለም። ሁሉንም ነገር እንድትነግሪኝ እፈልጋለሁ። እኔም እየቀለድኩ አይደለም፣ ግን ይሄን የማወቅ መብት የለሽ። ኤደን ታውቂያለሽ፣ እስከዛሬ ድረስ እንዲህ ተናግሬሽ አላውቅም። ይሄንን ግን እንድታደርጊ አልፈቅድልሽም። ለምን? ኤደን ደሜን አታፊው። አንቺ ታላቅሽ እኮ ነኝ። እና ለምን ከኩዮችሽ ጋር አትሆኚም? ልጅ እኮ ካንቺ ያንሳል። ልትሰርቢ ነው እንደ መጣሽ? አይ ላድንሽ ነው የመጣሁት። ልጁ ጥቅም ፈልጎ ነው ካንቺ የቀረበሽ። ቆይ ከኔ ምን ሊያገኝ? አብሬያቸው እንደነበርኩ አትርሺ። ደግሞ አሁን በትክክል ጊዜው ላይ ናቸው። የምን ጊዜ? ሁሉንም ነገር መናገር አልችልም። ወደ በፊቱ እንድመለስ ካልፈለግሽ በስተቀር ከዚህ ልጅ ራቂ። አለበለዚያ ግን ኃላፊነቱን በሙሉ ራስሽ ትወስጃለሽ። እባክሽ አታስፈራሪኝ። ይሄ መጨረሻ ቃሌ ነው። በደንብ አስቢበት። ቆይ እንዴት ነው የሚያደርጋት? ጭራሽ ታላቅ መሆኔንም እኮ ረስተዋለች።
ቆይ ቃል ምን ነው ስልክ ማታነሳ? ቁጥሩ አዲስ ሆነባት ይሆን እንዴ? እስኪ ቴክስት ላክላት። አየዋ ፈቃደኛ ስለሆንክ ደስ ብሎኛል። ያው ሰው መርዳት ከዘራችን ነው አይደል? እንዴት ይኸውልህ ነግሬሃለሁ። ቃልን እዚህ ነገር ውስጥ ያስገባናት ካሌብን ለማዳን ያለን አማራጭ እሷ ብቻ ስለሆነች ነው። ሌላ ነገር አልፈልግም። ሰማሻት አይደል? መቅዲ ምን ነው ብትል? ኧረ ዲቦ ነፃነቱንማ አትንፈጊው እንጂ እንዴ ነገር ይገኝስ መቅዲ እዚህ ነገር ውስጥ አትግቢ። እሱ ዝም ከተባለም እንደሚሰራ ስለማታውቂ። አይኮ አሁንም እኮ በቃ እንደ ልጅ ነው የምትይኝ። ስላልሆንኩ ነው በዚህ ቹራት ይሁን ሁላ ነገር የሰራው። እኔ ምንም አልሰራውም። ከፈለግሽ የሰራውን ሂጂና ጠይቂው። ኧረ በቃቸው ተጨቃጨቁ። ከካሌብ ጋር እንኳን ይሄን ያልኩ አልጨቃጨቅም። ኧረ መሳደብ እኔ አልተሳደብኩ። ይሄው ከብዳት ሻሉም እያልሽ አይደል አልኩ እንዴ? አዎ እኛን ደግሞ ማን ሊሆን ሊያደና የሚመጣው? ወረኛ በለው ወረኛም ተጨመረበት። ይሄ ተጫዋችነት ግን ደስ ይላል ታውቃለህ። ምን ዋጋ አለው? አንዳንድ ሰዎች አላጫውታሉን እንጂ። አይዞ እኔ አለሁ። አፌ ቁርጥ ይበልሽ። እኔም እኮ ነበር ስጠብቅ ነበር። ቶሎ ቶሎ የምትመጡ ከሆነ